መጽሐፈ ኢዮብ ምዕራፍ 16 ኢዮብም መለሰ እንዲህም አለ። እንደዚህ ያለ ዓይነት ነገር እጅግ ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በውኑ ከንቱ ቃል ይፈጽማልን? ወይስ ትመልስ ዘንድ ያነሳሳህ ምንድር ነው? እኔ ደግሞ እንደ እናንተ እናገር ዘንድ ይቻለኝ ነበር። ነፍሳችሁ በነፍሴ ፈንታ ቢሆን ነው። እኔ በእናንተ ላይ ቃል ማሳካት ራሴንም በእናንተ ላይ መነቅነቅ በተቻለኝ ነበር። በአፌም ነገር ባበረታኋችሁ ነበር። የከንፈሬን ማጽናናት ባልከለከልሁም ነበር። እኔ ብናገር ሕማሜ አይቀነስም፣ ዝምም ብል ከእኔ አይወገድም። አሁን ግን አድክሞኛል፣ ወገኔንም ሁሉ አፍርሰሃል። መጨማተሬ ይመሰክርብኛል፣ ክሳቴም ተነስቶብኛል። በፊቴም ይመሰክርብኛል። በቍጣውም ቀደደኝ፣ እርሱም ጠላኝ። ጥርሶቹንም አፋጨብኝ፣ ጠላቴ ዓይኑን አፈጠጠብኝ። እነርሱም አፋቸውን ከፈቱብኝ፣ እያላገጡ ጕንጬን ጠፈጠፉ። በአንድነትም ተሰበሰቡብኝ። እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፉዎችም እጅ ጣለኝ። ተዘልዬ ተቀምጬ ነበር፣ እርሱም ሰበረኝ። አንገቴንም ይዞ ቀጠቀጠኝ፣ እንደ ዓላማ አድርጎ አቆመኝ። ቀስቶቹ ከበቡኝ፣ ኵላሊቴንም ቈራረጠ፣ እርሱም አልራራም። ሐሞቴን በምድር ላይ አፈሰሰ፣ በቍስሌ ላይ ቍስል ጨመረብኝ። እንደ ኃያል እየሰገገ ይሮጥብኛል። በቁርበቴ ላይ ማቅ ሰፋሁ፣ ቀንዴንም በመሬት ላይ አኖርሁ። ፊቴ ከለቅሶ የተነሣ ቀላ፣ የሞት ጥላ በዓይኖቼ ቆብ ላይ አለ። ነገር ግን በእጄ ዓመፅ የለም፣ ጸሎቴም ንጹሕ ነው። ምድር ሆይ ደሜን አትክደኚ፣ ለጩኸቴም ማረፊያ አይሁን። አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም በአርያም ነው። ጸሎቴ ወደ እግዚአብሔር ይድረስ፣ ዓይኔም በፊቱ እንባ ታፍስስ። የሰው ልጅ ከባልንጀራው ጋር እንደሚምዋገት ሰው በእግዚአብሔር ፊት ለመምዋገት ምነው በቻለ! ጥቂቶች ዓመታት ካለፉ በኋላ እኔ ወደማልመለስበት መንገድ እሄዳለሁ።